አጥፍቼ እንደሆነ እኮ አልነገርሽኝም። ምንም ጥፋት አላጠፋሽም። ታዲያ ምንድን ነው? አንድ ሰው ላሳይሽና የምታውቂው ከሆነ እንድትነግሪኝ ነው። እሺ፣ ማን ነው? ኮንስታብል ግለሰቡን አምጣልኝ። ያያ እኔ ምንም እንደኔ አይደለሁም። ቆይ ምን ሆነህብኝ ነው? ታዲያ ምን ሆነህ ነው ቅዝቅዝ ያልከው? ቆይ አልናፈቅኩም? ናፍቀሽኛል። ግን ምንም የናፈቀ ሰው ስሜት እያየሁብህ አይደለም። ይቅርታ ኢንስፔክተር፣ ካላስቸገርኩሽ አንዴ ብቻ ይለዋል። ይቻላል። ያያ በእናትህ አትደብቀኝ። ቆይ ምን ሆነሃል? ደህና ነህ? ቤዛ ደህና ነኝ አልኩሽ እኮ። እሺ የት ነበርክ? እዚሁ አዲስ አበባ ነበርኩ፣ የማላውቀው የጋሽ ወዳጅ ቤት። ከማን ጋር ነበርክ? ብቻዬን ነበርኩ። በጣም ናፍቀኝ ነበር። በጣም ስጨነቅ ነው የከረምኩት። ስላንተ ምንም ፍንጭ ማግኘት አልቻልኩም። እኔም ዝም ያልኩሽ ምንም ማድረግ የማልችልበት ሁኔታው ስለነበርኩ። እሺ አሁን ግን ስሜት ትክክል ነው? አዎ ቤዛ ትክክል ነው። እኔ ግን ስታገኘኝ ስሜት እንዲሆናል ብዬ አላሰብኩም። ያሬድ ይሄን እስቲ ይሄ ቤዛ እኮ ነኝ፣ ታፈቅረኝ። አውቃለሁ አልኩሽ እኮ። እሺ ቆይ መናገር የፈራኸው ነገር አለ እንዴ? አይ ምንም የለም። ያሬድ እንደው በእናትህ በምትወደው ነገር ሁሉ ለምን ያውቀውን ነገር እስቲ ንገረኝ። ምንም አልሆንኩም አልኩሽ እኮ። ይልቅ ትምህርት እንዴት ነበር? ለደንቡ ትምህርት ቤት ሄጄ እመጣለሁ እንጂ ምንም እየተማርኩ ነው ማለት አልችልም። እንደዛ እንደሚሆን እንገምቼ ነበር። አሁን እኮ 12ኛ ክፍል ትምህርትም ሊጀመር ነው። እዚሁን አይደለም የምትማረው? አዎ እዚሁ ነው የምማረው። እሺ እስከዛ ድረስ መገናኘት እንችላለን? እሱ በእኔ የሚወሰን አይደለም። ዛሬ ራሱ ፖሊሷ ድንገት ስላገኘችኝ ነው ወደዚህ ይዘኝ የመጣችው። እና የት እንዳለህ አታውቅም ነበር? ድንገት ነው ራሴን እዛ ቤት ያገኘኋት። ከዛ ግቢ ራሱ ወጣሁ ዛሬ ገና። ቤዚ አንተ ግልጥሽ ምንድን ነው? ቤዚ ምን ያክል ነው የምታፈቅሪኝ? ምን አይነት ጥያቄ ነው የምትጠይቀኝ? የጠየኩሽን ብቻ መልሽልኝ። ያሬድ ቆይ ምን ያህል እንደማፈቅርህ አታውቅምና ነው? አዎ ከአንቺ አንደበት መስማት ስለፈለኩ። በጣም ነው የማፈቅርህ። በቃ ቆይ ግን ያሬድ ምንድን ነው የሆንከው? ምንም በቃ ፖሊሷን መጥራት መሄድ ይኖርብኛል። ቆይ ትንሽ እናውራ። እስካሁን ያወራነው ይበቃናል። ድንገት ነው ከዚህ ወጥቶት። ስለዚህ በቅርብ ወደ ትምህርት ቤት ስለምመለስ እዛ በደንብ እንገናኛለን። እስከዛ ድረስ አስፈላጊ ኢንስፔክተር አቤት ያሬድ ጠራኸኝ? ላደረግሽልኝ ነገር በሙሉ ከልብ አመሰግናለሁ። አሁን መሄድ አለብኝ። በቃ ማውራት ያለባችሁን ነገር አውራችሁ? አዎ ይበቃል። ቤዛ አንቺስ? ኢንስፔክተር እኔ ብዙ ነገር ግራ ገብቶኛል። ማውራት ካለባችሁ ግን አሁንም ጊዜ ልሰጣችሁ እችላለሁ። አይ ይበቃል። ማውራት ያለብንም በሙሉ አውርተናል። ከሆነ ጥሩ። ቤዛ አንዴ ውጭ ትቆይናለሽ? ያሬድን ብቻውን ላውራ?
ቆይ ምን ብላት ነው? ምንም። ስሜቷ ግን ምንም ትክክል አይደለም። አንዳንዴ እኮ ህይወት እንደሰውሸት አትሄድም። አልገባኝም። ከቤዛ ጋር ያለህን ግንኙነት ልታቋርጥ አስበህ ነው እንዴ? አልፈልግም፣ ግን አንዳንድ የማስባቸው ነገሮች አሉ። ምን እንደሆነ መጠየቅ እችላለሁ? አይ እሱ እንኳን ይለፈኝ። ጥሩ። አሁን አንድ ነገር ልነግር እፈልጋለሁ። ምንድን ነው? 2 ወር ሙሉ ያለ ፍቃድ ታግተሃል። ስለዚህ አቶ ተሰማንም ሆነ መኮንን መክሰስ ከፈለክ ትችላለህ። አይ አልፈልግም። ለምን? ምክንያቱም አቶ ተሰማ አባቴ ነው። ደግሞ አግቶኝ ሳይሆን የራሴ ጥሞና ጊዜ እንዲኖረኝ ያደረገው። በዛ ላይ ደግሞ ሳይካትሪስት ቀጥሮልኝ ጥሩ ስታነጽ ነበር። ስለዚህ ምንም ክስ የሚባል ነገር የለም። እርግጠኛ ነህ? አዎ እርግጠኛ ነኝ። ከሆነ ጥሩ። ብቻህን አልልክም። መኮንን እንጥራውና አብራችሁ ትሄዳላችሁ። መልካም። አሬ እንደምን አይልሽ። ቆይ መቼ ነው ይሞላለት? ለነገሩ ልክ ናቸው ይዘውይናት አንተም ብሎ ለማ ማለታቸው ልክ ነው። ዛሬ ላይ እንዲገፋኝ ላናግረን የመጣሁት ገብቶኛል። ደስ አለ። ምኑ? ልጅቷ እንኳን ልታወራኝ ይቅርና ስደውልላት እንኳን ልታነሳልኝ ፈቃደኛ አይደለች። እና የኔ ችግር እኮ ያለ። ታዲያ ማን ችግር ነው እባክህ? ያንተ ራስህ ነው። አንተ ከመምጣት በፊት እኮ እኔና እሷ በሰላም ስንኖር ነበር። በሰላም ትኖር የነበርኩ አንተ እንጂ እሷ አልነበረችም። እሺ ደሞ ምን ማለት ነው? ቆይ እሷን አፍቅራት ሳይሆን ለጥቅማ ብለህ እንደቀረብካት ማላቅ ፋራ ነው እንዴ ይመስል? አንተ ጊላድ አፍህን ዝጋ። እማይሆን ነገር እንዳረግ እያረከኝ ነው። ምንድነው የማይሆን ነገር? ትሰማለህ? በአንተ ምክንያት እንደተጣላን ራስህ ደውለህ ታስማማናለህ። እንደሱ ማላረግስ ከሆነ ለዛች ለትነግራት ልታስደበድበኝ? ጊላድ እህቴን እዚህ ነገር ውስጥ አታስገባት። እዚህ ነገር ውስጥ እኮ ያስገባሁት እኔ ሳልሆን አንተ ራስህ። አንተ ችግር ባፈጠር ኖሮ እዚህ ነገር ውስጥ አገባም ነበር እሷ። በነገራችን ላይ ለወንድሟ እንደዚህ የተጨነቀች ለወደፊት ፍቅረኛዋ ምን ልትሆን እንደምችል ሳስበው ግን ዋው! አንተ ውሻ! ኧረ ተው፣ ሰው እያየሁ ነው። በኋላ መጨረሻው እንደዚህ ላይሆን ይችላል። ምን እንዳታመጣ። እኔን እኮ በትመታኝ ፖሊስ ይዝና ታሰራለህ። ቤተሰቦች ደግሞ በጣም እንደሚጨነቁልህ ለና ነግራኛለች። ይኸውልህ በእህቴ የመጣን ነገር ማንኛውንም ነገር ለመጋፈጥ ዝግጁ ነኝ። እሺ እኔ እኮ ታዲያ መጥፎ ነገር እኮ አልተናገርኩም። እህትህ ቆንጆዬና ደስ የምትል እንስ ብላ ጣፋጭ ነች ያልኩት። ይሄ ደግሞ አድናቆት ነው እንጂ መጥፎ ነገር አይደለም አይደል እንዴ? እኔ የምለው ጊልያድ በህይወት ተስፋ ቆርጣል እንዴ? ጄሪን ከማየት በፊት አዎ፣ እሷ በአንተ የተነሳ አናቴን እንደ ደረቴ 2 ቦታ ከፍልልሃለሁ ስትለኝ ግን የመኖር ፍላጎቴ ጨመረ። ጊልያድ እረፍ። ይልቅ አንድ ነገር መልመድ አለብህ። ምንድነው የምለምደው? ምናልባት ከተሳካልኝ ወደፊት የእህትህ ባል መሆኔ ስለማይቀር ክፉ ደግ ባንነጋገር የተሻለ ነው። እንግዲያውስ ይዋጣልና። ሰማለህ ወጣቱ፣ እስካሁን በጣም ታግሻለሁ። ከዚህ በኋላ ግን መታገስ እንዳይመስልሽ። ዝም ብለህ አትፎክር። በፎክር ምን እንዳታመጣ ነው? ከምትፎክር ይልቅ አድርገው። እሺ ፊልም አይደለም የምትፈልገው? ደስ ብሎኝ እፋለማለሁ። ጥሩ። መቼ ይሁን? የፈለከው ቦታ በፈለከው ጊዜ። ገባህ? ጥሩ። ቀኑን አሳውቃለሁ። ግን ደግሞ እንደ ንቃተ ህሊና በአንድ ደቂቃ እንዳልዘረረ ጥሩ ዝግጅት አድርገሽ። በረ ማን ንቃተ ህሊና እንደሆነ እናያለን። እሺ ወይኔ ሲስተም፣ ይሄ ልጅ ሲመጣ እንደዚህ ህይወት ይበጥበጥ። ደግሞ ስለያት ያወራው ነገር እውነት ከሆነ እመነኝ ተይዘን እናልቃታለን። ከዛ በዛ በኩል ሲል ይሆን አስተማሪ ያገኘኝ፣ በዚህ በኩል ሮጭ አመልጠዋለሁ አይደል? ሌላው አስተማሪ ያዘኝ መስል። አንቺ ጀሪ ምን ሆነሽ ነው? ቆይ ለምንድን ነው የማትቆሚው? ለምንድን ነው የምትረብሺው ግቢውን? አያኝስ አይ ሴትዬ ያምሻል እንዴ? ዛሬ ጤነኛ አይደለሽም ማለት ትለኛለሽ። እኔ ከቀደም ጀምሮ እዛ ብቻዬን እየለፈለፍኩ እየመጣሁ ነው። አንቺ ግን ምንም አላልሽኝም፣ ተዘግተሻል መስሎሽ ነው። እቺን ታዲያለች እና ጄሪ ያምሻል እንዴ? ቀለል አድርገሽ መስሎሽ ነው ትኛለሽ እንዴ? ቆይ እያሰብሽልሽ ነገር ያልገባኝ መስሎሽ ነው አይደለ? ምን አሰብኩ? የኔ እናት መናገር ያልፈለግሽው የፍቅር ፍላጻ ውስጥሽን ብልት እያደረገው እንደሆነ ገብቶኛል። እሺ የምን ፍቅር? የዮሴፍ ፍቅር ነው። የማን ሊሆን ይችላል?
ብቻ እንደለመድሽው አሁንም ፍቅር አልያዘኝም ምናምን ይልሽ ልትሰክሽኝ እንዳይሆን። አዎ አልያዘኝም። የኔ እናት እኔ ጄሪ አይደለም አብራኛለች የጓደኛዬን ይቅርና ማለት ነው እንዲሁ መንገደኛ በመንገድ የሚያልፍ ሰው ና ብዬ ለይቼ አይቼ መለየት የምችል ሰው ነኝ። እሺ እስቲ ልብ ካለሽ የዛ ልጅ አይተሽ ንገሪ። ማን የዛ የሚመጣው ልጅ? አዎ እሱ አባት ናማ እንዴ? ማን እኔ ነው? አይ እኔ ነው ናዚ ቀስ በይ እንጂ። ድንገት ሁለት ቆንጆች ጠርተው ሲያናግሩ ትንፋሽ አጠራ አይደል? ትንፋሽ እንኳን አላጠረም፣ ግን ግራ ገብቶኝ ነው። ና እስኪ ምን ሆነሽ ነው? ሞቼብህ ነው። የምር አንዲት ሴት አፍቅረህ ታውቃለህ? አሁን ግን ተለያይታችኋል። ማን ነገረሽ? አይነህ ነው። ታውቂኛለሽ እንዴ? በልሂድ በቃ የኔ ወንድም። ስልክሽን ሳልወስድማ ዝም ብሎ መሄድ የለም። ወይ ሻጥኩት እኮ። ምኑን? ስልኬን ነው። አራት ቀን ልጄ ነው ቆንጆ። ጭራሽ እኔ ቆንጆ ነኝ ግን አንተ ጭራሽ እኔ ጄሪ ነኝ መልክ ልትሰራ ነው? ሄድ ከዚህ እንዴ ጄሪ አንቺ ረዛ በሱ ቤት እኮ የተወደደ መስሎት እኮ ነው ነው የሚል። ወይኔ ጄሪ ግን ምን ይሻልሻል? ተወደሙ ተለ ይሄን ጉልፋቱ ሲያስጠላ። አንቺ ብቃቴን ግን አየሽው አይደል? ሄቨን የሰው አይን እንዴት አይቼ እንደምለይ ብቃቴን አየሽው አይደል? ልክ ነሽ ጓደኛዬ። ስለዚህ አንቺንም አይን አይቼ ነገርኩሽ። በሬ ወለደ ወሬ አይደለም። ልክ ነኝ ማለት ነው። እሱን እንኳን ተሳስተሻል። እንደሱ አይደል? እናያለን። ምን የተለየ ያለች ነገር አለ? ምንም የለም። ያሬድ ከቅድም ጀምሮ ምንም ነገር የለም እያልክ ነገሮችን እያደባበስክ ነው። ለምን ያወራችሁትን ነገር አትናገርም? በቃ አባቴ እንዳገተኝ ነበር ያሰበችው። እናንተ ምን አልካት? እንዳላገተኝና እቤት ፈልጌው ቁጭ እንዳልኩኝ በዛ ላይ ደግሞ የጥሞና ታይም እንድትሰጠኝ ነበር የነገርኳት። ጥሩ አድርገሃል። ማድረግ የነበረብኝን ያደረኩት። ቆይ እሺ፣ ቤዛን ስታገኛት ምን ተሰማ? አልዋሽም፣ ደስ ብሎኛል። ግን እሷ እንደፈለገችው አልሆንኩላትም መሰለኝ። ማለት ያኔ በስሜታዊነት ታውሬ ነበር ነገሮች ሳደርግ ነበር። አሁን ላይ ግን ቢያንስ ፍቅር ምን ማለት እንደሆነ ጠይቄያለሁ። እና ይሄን ነገር ነገርካት? አንድ ጥያቄ ነው የጠየቅኳት። ያ ጥያቄ ግን ምቾት የሰጠት መሰለኝ። ምን ብለህ ጠይቃት? እኔ የምታፈቅሪኝ ምን ያክል ነው አልኳት። ይሄ ጥያቄ ግን ምቾት አልሰጣትም። ማለት መልሱ ከብዷል አይመስለኝም። እና ታዲያ ምን ሆነ የከበዳት? ምክንያታዊ ለመሞከሬ ያን ያክል ምቾት አልሰጣትም ይመስለኛል። እንደ ድሮ በጨፍ እንድመራ ነበር የፈለገችው። ይገርማል። እውነትም የሁለት ወር በደንብ ሰርተዋል። ራስን ማዳመጥና ከራስ ጋር ማውራት በስሜት ሲሆን በምክንያት እንድትጓዝ ያደርጋል። ይህን ደግሞ እንድረዳ ስላደረጋችሁኝ ከልብ አመሰግናለሁ። ግን እኮ ትምህርት ስትጀምሩ ልታስቸግር ትችላለች። አይ ለሱ እንኳን አታስብ። ያኔ ቆንጆ ቀይ መስመር አሰምርላታለሁ። ያን ያክል ቀላል ይመስልሃል? ቀላል እንዳልሆነ አውቃለሁ፣ ግን ደግሞ የሰው ልጅ በምታሳየው ልክ። በተጨማሪ ደግሞ እናንተም ታግዙኛላችሁ። በምንም ጉዳይ ከጎን ነን። ዛሬ ደግሞ ፊት ልክ አይደለም። ከሰው ጋር ተጣልተህ ነበር ነው? አትጣለሁ። የሆነች አህያ ረገጥ አድርጋኝ ነው። አህያ ፊት ላይ ምን ታደርገዋለህ? አንዳንዴ ጥጋበኛ አህያ ሲሆን ይሁንሽ። ለማንኛውም ቤዛን እንዳገኘዋትና ፖሊሱ ያለውበትን ድረስ በቃ መምጣቷ ጋሼ ቢሰማ ለአንተ ጦር አይመስለኝም። ያ ምንም ነገር ሳልነግር ስለተረዳኝ አመሰግናለሁ። ችግር የለም። መልካም። ቤዛ አሁን ተረጋጋሽ? አሁን ተረጋግቻለሁ። ቆይ እኔ አልገባኝ። ምን ቢልሽ ነው እንደዛ የተረበሽው? ኢንስፔክተር ያሬድ በጣም ነው የተቀየረው። ግድ የለም አልማዝ ብለሽ ጥሪኝ። ምን ነው የተቀየረብሽ? ሲያገኘኝ ልክ እኔ እንደናፈኩት ያህል ይናፍቀኛል ብዬ አስቤ ነበር። ግን እሱ ትንሽ እንኳን የተሰማው አይመስልም። ሌላስ? የሚያወራው ነገር ሁሉ ምንም ከያሬድ የሚወጣ እስከማይመስለኝ ድረስ ነው የተቀየረው። ተረጋጊ። እስቲ ንገሪኝ፣ አንቺ ስታገኘው በምን አይነት ሁኔታ ውስጥ ነበር? ቤት ውስጥ ብቻውን ነበር። መጽሐፍ እያነበበ ነበር። አይ ቲንክ አንባቢ ሳያደርጉት አይቀሩም። ሌላስ? በቃ ይሄው ነው።
ታዲያ ቆይ የፈለገ ቢያነብ እኔን አለመናፈቅ ይችላል? ይኸውልሽ ቤዛ፣ ይሄ ልጅ 2 ወር ሙሉ ብቻውን ቤት ውስጥ ነበረ አይደል? ደግሞ ሳይካትሪስት መጥቶ ሲያወራው እንደነበረ ነግሮኛል። ስለዚህ ነገ ከነገ ወዲያ ስታገኘው ሌላ ብዙ የባህሪ ለውጥ ልታገኝበት ትችላለሽ። እኔ እኮ ያልገባኝ እሺ ቆይ ሁኔታዎች ለምታፈቅሪው ሰው ያለሽን ስሜት ይቀይራሉ እንዴ? ይመስለኛል። እኔ ግን ምን አይነት እድል ነው ያለኝ? አይዞሽ የኔ ቆንጆ ተረጋጊ እሺ። ቢያንስ ብዙ ጥያቄዎችሽ መልስ አግኝተዋል። ማለት ያሬድ የት ነው ያለው? ካናዳ ሄዷል ወይ? ከዚህ በኋላ ተመልሶ ይመጣል? መቼ ነው ማየው? ምናምን የመሳሰሉትን ጥያቄዎችን መልሶልሻል። እሱማ ልክ ነሽ። ለእሱ ጥሩ መልስ አግኝቻለሁ። ደግሞ የጊዜ ጉዳይ ነው እሺ። ሁሉም ነገር መስተካከሉ አይቀርም። ልክ ነሽ። በቃ እኔ አሁን ስራ ስላለኝ ልሄድ እሺ። አልማዝ ስለ ሁሉም ነገር ከልብ አመሰግናለሁ። እሺ ምንም አይደለም። ደግሞ እርዳታ ካስፈለገሽ በማንኛውም ሰዓት ልደውልልኝ ይችላል እሺ። የቅድሙ ስልክ ያለሽ እሺ። እና ደግሞ ስለጀመረ አዲስ ነገር ከሰማሽ ቶሎ ንገሪኝ እሺ። ኢንሻአላህ እሺ። መልካም ቀን። መናገር የምትፈልጊው ነገር ካለ ተናገሪና ይወጣልሽ። ምንድነው 10 ጊዜ ያልሽቁና የምትተነፍሽው እንዴ? ቆይ እኔ ምን ልናገር? ሄቨን በደንብ እያስተዋልኩሽ ነው ከቅድም ጀምሮ። የሆነ መናገር የምትፈልጊው ነገር አለ፣ ከዛን ደግሞ በሌላ በኩል ደግሞ መናገር አልፈለግሽም። ስለዚህ ተናገሪ፣ ነግሬሻለሁ። ምንም የለም አልኩሽ እኮ። አንቺ እኔ እኮ ጄሪ ነኝ። በአንቺ ቤት አንቺ የምታስቢውን አላውቅም አሉ አይደል? እሺ ማስበውን በሙሉ የምታውቂ ከሆነ ምንድን ነው ያሰብኩት? ንገሪ። ሄቨን እጢን ይሆንሽብኝ በጌታ በኢየሱስ። ሄቨን ይሄ ልጅ እዚህ ደግሞ ምን አባቱ እየሰራ ነው? አንቺን ፈልጎ ይሆናል እንዴ? ከኔ ደግሞ ምን አባቱ ቀርቶት ነው የሚፈልገኝ? ምን አውቃለሁ። ሜቢ ናፍቀሹ ሊሆን ይችላል። እኮ እኔ ናፍቄው ደፋ። ሲጀመር እዚህ ሁሉ ጦስ ውስጥ የገባሁት በሱ የተነሳ ነው። ሂጅ ልክልኩ ነው የምነግረው። እኔ ተረጋጊ። አንቺ ወንድምሽ እኮ ነው። አንተ ደግሞ እዚህ ምን አባህ እየሰራ ነው? አንቺን እየጠበኩሽ። ከኔ ደግሞ ምን ቀረ? እማወራሽ ነገር አለ እኮ። ስለምንድን ነው የምናወራው? እሱን እነግርሻለሁ። ሄቨን እንዴት ነሽ? ደህና ነኝ። አንተ ደህና ነህ ማክቤል? ደህና ነኝ። ሰላም አባባሉን ተውና የምትፈልገው ነገር ተናገር። ይቅርታ ሄቨን፣ አንዴ ብቻችንን ትይናለሽ? እሺ በቃ አይሆንም። እዚህ ሆና ትሰማለች። እኔም ደግሞ የምነግርህ ነገር አለኝ። አንቺ ደግሞ ምንድን ነው የምታናግሪኝ? ስለ ጊልያድ አግኝቶሽ ነበር? አዎ አግኝቼው ነበር። ይሄ ተረገመ እንደፎከረው ሊያደርገው ነው ማለት ነው። ምን ነበር የፎከረው? ኤልዳና ስልኳ አልሰራም ሲለኝ ላስጠነቅቀው አግኝቼው ነበር። እና እሱ ግን ከኤልዳና ይልቅ ጄሪ ናት የተመቸችኝ ምናምን አይልም መሰለሽ? እስኪ ጄሪ ትሙት በለኝ። ምን ሆነሽ ነው እንደዚህ ፈገግ የምትይው? ክስ ማለት አሁን ነው። አንቺ ደግሞ ምን ሆነሽ? ምንም። ቆይ ምን ብሎሽ ነው ይሁን? ለምን ነው የማትናገሪው? ወይኔ ጊልያድ የምሩ ነው ማለት ነው። ሰምኛለሽ ጄሪ፣ እማይሆን ነገር እያሰብሽ ከሆነ ስነ ስርዓትሽን ብትይዢ ነው የሚሻልሽ። እንግዲያስ ከዚህ በኋላ ለመደው ነኝ እንሂድ። ጄሪ፣ አንቺ ጄሪ፣ ምን ቀረ? እማትሙት ረፊ ባላርፍስና ባልታመጣ። አንቺ አምሻል እንዴ? ጊልያድ እኮ ጠላቴ ነው። አንቺን ተጠቅሞ እንዲያጠቃኝ ለምን ትፈቅጂለታለሽ? ጊልያድ እኮ ከመጀመሪያው ኤልዛናን ተጠቅሞ አጥቅቶሃል። እናማ እየመጣ እኔ ጋር አትፈንጭሽ። እዛው ጣጣህን ጨርሰና ነው? አዎ ነው። ጥሩ፣ እንግዲያውስ ሁሉንም ነገር ለአባቢ እነግረዋለሁ። ከዛም በኋላ እዛ ቤት ደግሞ ማን እንደሚኖር እናያታለና። እናያለን። ነይ እንሂድ። ውሽ እንዴት እንደደከመኝ ብታይ። ይራሱ እኔ የምልህ የኮሮም ኬኩም አልቋል። የቀረ ነገር አለ? ምንም የቀረ ነገር ያለ አይመስልም። እሺ ዘፈን አዘጋጅተሃል? እሱን እኮ ትናንትና ማታ ነው ያዘጋጀው። በጣም ቆንጆ። ልክ ምልክት ሰጠት ከፍቷል። እሺ የተከበሩ ታዛዥ ነው። በለጡ ይደውልልኝ። እሺ ምን አስቡ ነው? ቆይ ትናንትና ተስማምተናል እያልከኝ ነበር እንዴ? መጀመሪያ እምቢ ብሎኝ ነበር። ከዛ ደግሞ ድጋሜ ተስማምቶ ነበር። እሺ ቤቱን ታውቀዋለህ? ቤቱን አውቀዋለሁ። ቆይ እንደውም ቀጥ ብዬ ነው የምሄድለት። ግን ቤቱ ባይኖርስ? እሱስ ልክ ነሽ። ድጋሜ ልደውልለታ።
ጆኒ እንደዚህ ማብራት አታደርገኝም። ምን ይሻላል? እሺ ምን አቅለታለሁ በእናትሽ። አሁንም እኮ አላነሱም። ሄሎ፣ ምን ሆነ ነው አንተ? ለምንድን ነው የምትጨነቀው? ስልክ አላነሳ ስትል ሀሳብን የቀየርክ መስሎኝ ነው። ልክ ነህ። ሀሳቤን ቀይሬ ነው ያነሳሁት። ጆኒ አታረገውም። ያው ሳላነሳልህ ከምቀር አንስቼ ምክንያቴን ነግሬ ብቀር ይሻላል። ለምን? በአንተ ቀጠሮ ላይ መገኘቴ ምንም ደስ አላለኝም። ቆይ ለእኔ ስትል ይሄን ማድረግ እንዴት ይከብዳል? ጓደኛ አይደለሁ እንዴ? እሱማ ጓደኛ ነው ወይስ የኔን ደስታ አትፈልገውም? ቆይ እንዲሁ ሲንግል ሆኜ እንድቀር ነው ፍላጎትህ? ካሌብ ተረጋጋ እንጂ። ኧረ ዝም በል። ሰው ለጓደኛው ስንት መስዋዕትነት ይከፍላል። አንተ አብረኸኝ ሄደህ መቀመጥ ከበደ። ኧረ ተረጋጋ። ቆይ ስል ለምን አትሰማኝም? እንዴት ነው የምረጋጋው? ስንት ነገር ነግሬ። ስቀልድ ነው። ተረጋጋ። ስቀልድ ነው? አዎ ስቀልድ ነው። እመጣለሁ። በድግስ ማነው በፍቅር ይቀለዳል? ሻወር እየወሰድኩ ስለነበር ነው ያነሳሁት። እንዲያውም ይኸው ሳየው መልሼ ደወልኩልህ። እሺ እንደዛ ከሆነ እንዴ አለቃቀስክብኝ እኮ። እንዴት አላለቃቅስም? የብርክቲ ጉዳይ እኮ ነው። በቃ ይኸው ልብስ መለባበስ ብቻ ነው ይቀራል። እመጣለሁ። አሁን በላፍጥ ነው። እሺ እኔ ጨርሼ ወጥቻለሁ። ስትጨርስ ያለሁበትን እነግርሃለሁ። አልቆይም። እንዴ ቆይ ግን አንተ ስንት ሰዓት ወጣህ? ትቀልዳለህ አንተ። ብርክቲ ቀጥራኝ፣ እኔ ውጭ አድሬ ሰዓቱን ስጠባበቅ ነበር ወንድም። አንተ ልጅ ግን በልክ ብታረጉ ጥሩ ነው። አሁን ምክሩን ትተውና ቶሎ ትመጣ። እሺ በቃ መጣ። ሻወር እየወሰደ ስለነበር እኮ ነው እስካሁን ስልኩን ያላነሳው። እና እመጣለሁ አለ። አሁንማ ልብሱን እየለባበሰ ነው። ቆይ ግን ምን ብለህ ነው እንዲመጣ ያረከዋል? ለካ አልነገርኩሽም። ይኸውልሽ ብርክቲ ሻይ ቡና እንበል ስላት ጓደኛዬ ይዤ እመጣለሁ አለችኝ አልኩት። ከዛማ ችግር የለውም እኔ ከጆኒ ጋር እመጣለሁ ስላት ጆኒ ካለማ እሺ አለችኝ አልኩት። ከዛ አንተ ግዴታ መምጣት አለብህ ስለው ትንሽ አንገራግሮ እሺ አለኝ። አሪፍ ምክንያት ነው የሰጠኸው። እና እኔ እኮ ካሌብ ነኝ። ለዛውም አንቺ ሚሽን ሰጠሽኝ። ማላሳካልሽ ነገር አይኖርም። አይ እንግዲህ በውሸትህ እንኳን ብዙ አትኩራራ። ይኸውልሽ ዋናው አላማው ነው። ዋሽቶ እንኳን ሰው ማስታረቅ ይቻል የለ። ለመልካም አላማ ከሆነ እኮ ችግር የለውም። እሺ በቃ እኔ ቦታው ጋር ልሂድና እንግዶቹን ልቀበል። አንተ ግን ጆኒን ይዘህ ነው። እሺ እንግዲህ ይኸውልህ ካሌብ፣ ታዲያ እንድንዘጋጅ የደረሳችሁበትን አሳውቀኝ እንድንዘጋጅ። እሺ እደውላለሁ። ደግሞ አምሮብሻል። አመሰግናለሁ። ግን ለፕሮግራሙ ሌላ ልብስ አዘጋጅቻለሁ። ይሄ ለብሰሽ እንደዚህ አማረብሽ። ዋናውን ልብስ ስትለብሽ ደግሞ አስቢው ሌላ ታሪክ ውስጥ መግባትሽ ነው። ታዲያ አይነን እያየ ፕሮግራሙን እንዳታበላሽ። መቼም በእኔ አይፈረድማ። ካሌብ አንተ ወሬ ያለበት በልቻው ልሂድ። ቆይ ከዛ በፊት እንዴት ነው? እኔ ሳላማረብኝ አምሮብሃል። አመሰግናለሁ። እኔ ልልሽ። ኧረ በቃ ልሂድ እኔ። ቻው በቃ። አባኪያ አንድ ጥያቄ ልጠይቅህ። አንድ ጥያቄ ብቻ? ለምን ሺህ ጥያቄ አለ? ግን መዋሸት አይቻልም። አንቺ መዋሸት፣ እኔ ውሸት ምን ያህል እንደምጠላ ታውቂያለሽ? በፊት ትምህርት ቤት ውስጥ እያለሁ ማለት ትሩ ፎርስ ራሱ ስንጠየቅ ፎርስ ላለ ማለት ትሩ ነበር የምለው። ይሄን ያህል ክል ነው እንግዲህ እውነት የምወደው። ውሸት በጣም ነው የምጠላው። የኔ ታማኝ እንደምን አባቴ ላድርግህ? ምንም አታርጊኝ እና ወደ ጥያቄሽ ግቢያ። እሺ እንዴ አፍጥኞ እንጂ እየጠበኩሽ እኮ ነው። ምን መሰለህ፣ እኔ እናንተ የተገናኘንበት መንገድ በዙሪያ ላሉ ሰዎች ምቾት አልሰጣቸውም። እና ይስጣቸዋ ምን እንዳያመጡ። እሱማ እኮ ምንም አያመጡም። ግን ደግሞ በዚህ ጉዳይ አባክያ ምን ያስባል ብዬ እጨነቃለሁ። የኔ እናት ይኸውልሽ፣ እኔ አንድ የህይወት መርህ አለኝ። ምንድን ነው? አለማሰብ። እንዴ ሳያስቡ መኖር ይቻላል እንዴ? የሰው ልጅ ጭንቀት የሚጀምረው ማሰብ ሲጀምር ነው። ስለዛ ማሰብ አልፈልግም ማለት ነው። እኔ ደግሞ ማሰብም መጠርጠርም አልፈልግም። ምክንያት ካለ ብትነግረኝ ደስ ይለኛል። ይኸውልሽ እነግርሻለሁ፣ ግን ደግሞ ለማንም መናገር አይቻልም። ለማንም አልናገርም። አንዴ ምን ሆነ መሰለሽ፣ ያን የመፈንዳት ስጀምር ማለት ነው ከማይሆኑ ልጆች ጋር ፋውል ከሚሰሩ ልጆች ጋር ተገጣጣ። ከዛ ፋውል መስራት ጀመርን። ምን አይነት ፋውል? ሴትዮ ምንድን ነው የምትጠይቂኝ? በቃ ፋውል ከተባልሽ ፋውል ነው፣ በቃ ፋውል ነው። ከጀማው መሀል አንድም አላምነው ሰው ነበረ፣ በጣም በቃ የምጠራጠረው ሰው ማለት ነው። እና ያን ጊዜ የሆነ ሚሽን አቀድንና
ፋውሉን ሰራን። ከዛ እኔ በፍቅሮች ተያዝኩ። ከዛ ልጅ ባይገርምሽ እኔን ያጋፍተኛል ብዬ ነበር ያሰብኩት። ከዛ ምን እንዳለኝ ታውቂያለሽ? ራሱን መስዋዕት አድርጎ አንተ ለአባትህ ኑርለት ብሎ ሸቤ ገባ። ሲገርም የሚገርምሽ ነገር ሸቤ ሊገባ ሲል መጨረሻ ላይ ያለኝን ነገር አረሱ። ምን አለ? አብረን ስንኖርክ ብዙ ትጠረጠረኛለህ። ይኸውልህ ከመጠርጠር ምንም አይገኝም፣ ከማመን ግን ብዙ ታተርፋለህ ብሎ ነው ሸቤ ገባ። የፈጣሪ ያለ ምን አይነት ነገር ነው የምንነግረኝ? ከዛ በኋላ ነበረ ሰው መጠርጠር ያቆምኩት። ይኸውልሽ ጠርጥሬ ልክ ከመሆን አምኜ ብዙ ብጎዳ ይሻለኛል። የምንነግረኝ ነገር ግን ከአይምሮ በላይ የሆነብኝ ነው። ኪዱዬ አንቺ ወደ እኔ ህይወት የመጣሽበት መንገድ በኖርማል አይምሮ ሲታሰብ ብዙ የሚያጠራጥር ብዙ የሚያሳስብ ጉዳዮች አሉ። እኔ ግን እነዛን ጉዳዮች መስማትም ማሰብም አልፈልግም። እንዲህ እንደሚሰማ አላወቅኩም ነበር። አንቺን ተጠራጥሬ ራሴን ከሞቅ ሰው አምኜሽ ብጎዳ ይሻለኛል። ለዛም እኮ ነው ከሰርካር ጋር ሁሉ ጊዜ ሌባና ፖሊስ ምቾታ። የነባት ኦሜራ ተመስገን። እንዴ በምን አይነት ሚስት ነው ይባርከኝ? እቺን የመሰለሽ ሚስት ሰጠኝ። ተመስገን። በየትኛው ስር የኔ እናት ነኝ? እቺ ምን አይነት እስስት ናት? በእናትህ እዚህ የዋ ትጮታለች፣ እዛ ደግሞ መንፎል ትሰራለች። ሚኪ የሆነ ነገር ግን መፍጠር አለብን። ምንድነው የምንፈጥረው? በቃ እሱ ፊት ስለ ትናንትናዋ ልጅ እንጠይቃታለን። በቃ መስቀለኛ ጥያቄ እየጠየቅን እናፋጥጣታለን። እባክህ እንደዛም አይሆንም። እና አይናችን እያየ ዝም እንበል? ስትጫወትበት ዝም እንበል? ይኸውልህ የሆነ ጸዴ ማይንድ ሴት ጌም መጫወት አለብን። አንተ ልጅ ግን ራስህ እንደ በቃ እንዳደገኛ ሰው ነው የምታየው። ይኸው ጭቅላት ባዶ፣ እኔ ጋርም የረባ ነገር የለም። እና በምን አቅም ነው ማይንድ ሴት የምትጫወተው? ይኸውልህ ይሄን ጌም እኔ ጮቶና ማለት ነው። ይሄ ጭንቅላት እዚህ ጨርቁስ ውስጥ መርመጥመጥ የለበትም። እዛ ናሳ ላይ ሂዶ ደቅ ማለት ነው ያለበት ትለኛለች። ተወልዶ እስከሚሞት ድረስ ባዶ የነበረ ጭንቅላት ነው ናሳ የሚሄደው? ወረኛ ነህ። ና እንሂድ። አባኪያ ግን በጣም ወዳለሽ። ማኪያ ዛሬ ግን አላማርሽኝም። በሰላም ነው እንዴ? የፍቅርሽ ዶዝ እኮ እንደዚህ ጭምር አለ። ምናልባት ባወኩ ቁጥር ፎንቄ ጨምር ይሆናል። ያጣፍጥልሽ ያጣፍጥልሽ። አሜን። አብሮ ያጣፍጥልኝ። እና ሚኪ ደግሞ መጥቶ የኛ ፍቅር በቃ መቀስ ያወጣውም አይደል? ተይው፣ ችግር የለውም። ካቆምንበት እንቀጥላለን። ስታይል ምን ሆነህ ነው የምታስጠብቀኝ? በእናትህ ታክሲ አጥቼ እኮ ነው በእናትሽ። እሺ ቆይ አንዱ ቢጠልፈኝስ? ምን ቆርጦት እንዴ? ሌላ ሴት ሀገሩ ላይ ጠፋ እንዴ አንቺ የሚጠልፈው? አንተ ግን ጀዝባ ነህ። እሺ ሴትዮ ተናግሬያለሁ፣ አትሳደቢ። ምንም የማይገባ ፋራ ገገማ ጀዝባ ነህ። እሺ ቆይ እስክመጣ ድረስ ስድብ ነው እንዴ ሲያስጠናሽ የነበረው? ማን ነው የሚያስጠናኝ? ያ ጠላፊ ያልሽው ሰውዬሽ ነው። ካንተ አይነቱ ገገማ ጋር ከመሆን ቢጠልፈኝ ይሻለኝ ነበር። እሺ ና በደንብ ሴትዮ ቆይ ምንድን ነው የሆንሽው? ተው። ለምንድን ነው የምትወው? ለምን ነው የተናደድሽው? ስላረፈርኩ ነው? ናታን በራሴ ነው የተናደድኩት። ቆይ እንዴት በራስሽ ትናደጃለሽ? ልታኮርፊኝ ነው? በራሴ ነው አልኩህ። እሺ ቆይ ምን ስላደረግሽ ነው የተናደድሽው? ካንተ ምንም መጠበቅ አልነበረብኝ። መሲ በእናትሽ አታስጨንቂኝ። ያረኩሽ ነገር ካለ በግልጽ ንገሪኝ። ስላረፈርኩም ደግሞ ከሆነ በጣም ይቅርታ። ምን አይነት ልብስ ነው የለበስኩት? የለበሽ አየህ፣ አሁን ገና ነው ያየኸኝ። ቆይ አምሮብሻል ብትለኝ ትሞታለህ? ትኩረቴ እኮ ስላረፈርኩኝ ማስጠበቅ ላይ ነው እንጂ አንቺ ላይ አልነበረም። ይቅርታ በእናትሽ። አየህ፣ ካጠገብህ ሆኜ ምንም ትኩረት አትሰጠኝም። ምንም ነገር ለኔ ስሜት አትጨነቅም። ሲጀመር ምንም የማይገባክ ጀዝባ ነሽ አንተ። እኔ ቆንጆ በእናትሽ እንደሱ አታስቢ። ልክ እንዳንቺ ወደው የሚጨነቅለት ማስብላት ሰው ነው። ውሸት እንዴ ልሞትልሽ? እሺ ወደካለሁ። እኔም በቃ ነኝ። ዛሬ የማምርብሃል። እስቲ ነኝ ግን ካንቺ አልወጣ። አሪፍ ጊዜ እንደምናሳልፍ ተስፋ አደርጋለሁ። እኔ እኮ ሁሌም ካንቺ ጋር ሳሳልፍ ለኔ ሁሌ ቀኑ ሙሉ አሪፍ እኮ ነው። እውነትህን ነው እንዴ? ለምን ሲሉ አሻለሁ። ድብርቴን አጠፋህ። አሁን የተከበሩት ቆይ መሄድ እንችላለን? እንችላለን።
አቤት ፍቅራችሁ ሲያስቀና በእናታችሁ እንዲህ ላያችሁ እኮ በቃ ሮሚዮና ጁሊየትን ነው የምትመስሉት በፍቅር ታይታኒክ ስምጥ ያላችሁ ሰዎች ቴንክ ዩ ሚኪ በእውነት በጣም ጥሩ ሰው ነህ ሚኪ ነው ጥሩ ሰው ያልሽው ኧረ አንቺ ፈሪ በእናትሽ ይሄ ጥሩ ሰው ምን ልትል ተው እንጂ ሚኪ ያንተን ነገር እኮ ሆዴ ቻለው እያልኩኝ ይሄው ሆዴ በሰበሰ እና መድኃኒት ዋጥበታ ይሻለሻል ምን ነው አንተ ደግሞ አንተኛው ማለት ነው የሚኪ ነገር ሲነሳ ቅንድብ ቆመ እኔ የሚያውነኝ ብለህ ነው ታዋሽ አንቲ ታው ግን ታው አንተ እኮ ባለ ትዳር ሰው እኮ ነህ ምን አለበት እንደ ባለ ትዳር ብትከበር እንዴ ይሄ ከንቱ ቆይ ምን መከበር ያውቃል ምን አበቱ መከበር ያውቃል ከንቱ አባኪያን አትናገሩብኝ እሺ እሱ ማለት እኮ ለኔ ጀግናዬ ነው እውነት አዎ የምሬን ነው የምርሽን ባይሆን ይሻልሽ ነበር እንደው መጨረሻችሁ ማየሁት እናንተን ግን ልብ ብዬ ሳያችሁ የሆነ ሰው ትዝ አለኝ በእናትህ ለምን አላጮህላትም የኔ አበባ ማንቲስ ብሎ ነው ወሸሜ ምን ውሽሜን ያልከው አፍን ዝጋ በእናትህ አንተ አባኪያ ግን ጓደኛ መቀየር ሳይኖርብህ አይቀር እንዴ እኔ እኮ እምቢ ብዬ ነው ማኪያ እምቢ ብዬ መስልሻል ሞክሬያለሁ እኮ እንዴ ይኸውልሽ መድኃኒት እንደነካው ከክ እኮ ነው ከሌላ እርግፍ ላረጋቸው በሞክር እነሱ የሚላቀቁ ጉዶች አሉ እኛ ንከክ ሄሎ ሩት አለሁልሽ የኔ ቆንጆ ደህና ነሽ አንቺ ምን በእናትሽ እዚህ እኮ የሆኑ ሁለት ጸዴ ካፕሎች አየሁና ማለት ነው ትዝ አለሽ እኮ እና እንዴት ነሽ አንቺ አይመችሽም እሺ ነው አበባ እሺ ምንድን ነው ያደረገው ምን አረኩ አረ አንተስ የሚገርም ነው ቆይ አንተ ፒያርን የመሰለሽ መረቅ ቺክ እያለች ነው አንተ ሌላ ላይ እንደዚህ የምትሆነው እስኪ በእናትህ ንገርልኝ ያኔ የፍቅር መቀስ ሆኖ ጉሮሮ ለጉሮሮ ተያይዘ ወሰደብኝ አሁን ቺት አየልኛ አንተ ደግሞ ጓደኛው አይደለ ደውላ አነግራትም እሺ ቆይ እኔ ምን ላድርግ ይሄ ልጅ ከፒያሩ ጋር ከተለያየ መልሶ ያብዳል ካበደ ደግሞ ችግሩ እንዳለ እኔ ጋር ነው የሚሆነው ምን ታካብዳለህ ይሄ እኮ በሰለጠነ ዘመን እኮ በጣም ኖርማል የሆነ ነገር ነው ኖርማሊቲ ይባላል አረል እንዴ ኪዱ ምን አልከኝ ምን እያሰብሽ ነው ፈዘዝሽ ማ እኔ አረ አልፈዘዝኩም ይኸውልህ ደበራት በቃ ሚስቴ እኮ ደበራት እናንተ ለቅንቃሚ ሂዱ በቃ ከዚህ በእናትህ ምን ሜጃልን ብለን ነው እዚሁ እናዝጋለን እንጂ አይደል እንዴ አቡሻ አረ ልክ ነህ እንዴ እዚህ ብናዝግ አየሩን ደስ ይላል ነፋሻማ ነው እንዴ ከሰፈራችን ልታባረን አሁንስ እናንተ ልጆች የወገብ ቅማል ነው ናችሁ እኔ ወሬ ሁሉ ተዋን ቅጫ ምናምን ሲያስጠላ ይሁን ተዋና ምን አይነት ነው በእናታችሁ ምንድነው እናቴ ሩትዬ የግቢያችን ምርጥ ጥንዶች የመጀመሪያ እንግዶቻችን ሆነዋል እንዴት ነሽ ብርቴ አለሁላችሁ እናንተ ቀድማችሁ በመገኘታችሁ ፕሮግራሙ አሪፍ ያደርገዋል ኧረ በእናትሽ ያን እንኳን አታጋቢ በጣም አምሮብሻል አመሰግናለሁ እናንተም አምሮባችኋል በኖርማል ጊዜም አብራችሁ ስትሆኑ በጣም ነው ደስ የምትሉ ሲጀመር አየህ እኔ ድምቀትህ ነኝ አንቺ ጨረቃ እኔ ደግሞ ፀሐይ የምታምረው የምትወደደውም ፀሐይ ናት እንዴ ፀሐይ ከሌለች እኮ ጨረቃ ውበትም ብርሃንም የላትም ለምን ሲባል ምክንያቱም ብርሃን የምታገኘው ከፀሐይ ስለሆነ ማን ያለው እንግዲህ ከተሳሳትኩኝ ብርክት ያርኝ እኔ እስከማውቀው ሳይንሱ እንደዛ ነው እኔ በሳይንስ አላምንም እሱ መብትሽ ነው ግን አለማመንሽ እውነቱን አይቀይረውም ነገሩ እውቀት የት አለሽ በቃችን አወቅና በቃ ሳይንቲስት ይሁን ከመሰለህ አይደለ እኔ እኮ ለአንቺ ሳይንቲስትሽ ነኝ የኔ መሲ ይሄን ነገራችሁን እኮ ነው ወደው ልብ ለልብ መቀራረባችሁ እኮ እንደዚህ የሚያደርጋችሁ ልብ አለው ብለሽ ነው ለዛውም ደፋርና በቀላሉ ማይበገር ልብ ነው አሁን እውነት አወራክ ምንም የማይገባው ደነዝ ዶማ የሆነ ልብማ አለክ እና ከነ ዶማነቴ አንቶጂ ምን አማራጭ አለኝ ያው ፈርዶብኛል እንደው አንቺ ወሬ ከጀመርሽ በቃ ማቆም አይልሽም ብሩክትዬ እኔ እናት ምን ጎደለ ምን እናግዝ ሁሉም አልቋል ያው ከኛ የሚጠበቀው ጆኒ ሲመጣ ሞቅ አድርገን ማክበር ብቻ ነው ጆኒ ግን በህይወት ዘመኑ እንደዚህ አይነት ልጣ አክብሮ ማያውቅም ወደፊትም አይከበርለትም እንዴት እንደሚከበር ዛሬ እንግዲህ ታያለች ሌላውን ለሰብለት ይችላል ምን ሌሎቹ ሳይመጡም እንዴ ይመጣሉ ቆይ ናታን ከኤላ ጋር ተደባበላችሁ ምን መሲ ላይ አልፍጄባት ስለነበር ወደ እሷ አስሮ ትዝም አላለኝ ይመጣል ግን እኔ ራሱ እኮ ገርሞኛል ለመምጣቱ መስማማቱ በጣም ገርሞኛል እኔ ራሱ የተስማማሁት መሲ ስላስገደደች እሱ ስንታንተ የሚያስገድደው የለበት ታስባለህ ማ አለም ልታስገድደው እና ፍቅረኛ አይደለች እንዴ ለማስገደድ ግን አትበቃም
ያው ሊመጣ እኮ ተስማምቷል። ለማንኛውም ተቀመጥ። ያ በእናትህ ፊት አትንሳኝ። ፊት ልነሳሽ ፈልጌ እኮ አይደለም። እሺ አባትህ ምን ብሎ አስገድደው? ምንም አላለኝም። በቃ እንዲሁ ነው። ያሬድ ቆይ እኔ ግን አላሳዝንህም? ለምን ታሳዝኛለሽ? አንተ ወደ ህይወቴ ከመምጣትህ በፊት እኮ በጣም ሰላም ነበርኩ። ትምህርቴን በሰላም እከታተል ነበር። ከቹቻና ከሄዱ ጋር በጣም ደስተኛ ነበርኩ። እና ወደ ቤትሽ ስለመጣሁ ደበረሽ? አልደበረኝም፣ ግን ለምን እንደተለወጥክብኝ ምንም ሊገባኝ አልቻለም። ትሰሚኛለሽ ቢላ፣ እንዲህ እንዲሆን አልፈልግም ነበር፣ ግን በቃ የኔና አንቺ ህይወት የተጻፈልን እዚህ ድረስ ብቻ። በቃ አዎ በቃ። ይልቅ እንደውም ከዚህ በኋላ ራሱ ባታገኝ ደስ ይለኛል። ቆይ ይህን ያህል ነው የጠላኸኝ ማለት ነው? ጠርቼሽ አይደለም፣ ግን ደግሞ ለሁለታችን የሚጠቅመን ነገር ነው ያደረኩት። ግን ያሬድ ይሄ ድርጊትህ ይቆጫልሽ። እንዴት? እኔ ካንተ ጋር እዚህ ግቢ ውስጥ ሆድና ጀርባ ሆነን መኖር አልችልም። እናማ ይህንን ነገር ከምጋፈጥ ለአንዴና ለመጨረሻ ጊዜ የዚህ ምድር ህይወት ቢበቃኝ ይሻለኛል። ግን ያሬድ ሁሌም ቢሆን አንድ ነገር አስታውስሽ፣ በጣም አፈቅርሃለሁ። ተናው ሳይቸግረን ያኔ ከአይን ውስጥ ገብተናል። ጥላው ሄደች ቢባል አሁን ሰው እመነኝ ስትይ ጎዳናው ሰምቶሻል። እንደኔ በደስታ ሳር ቅጠሉ አይቶሻል። ተለዩ ሲባል መርዶውን አይወዱም፣ ቅጠሉም ይረግፋል። ተያይስም ተማምለን ተዋደናል። ስንለያይ ምን ይሉናል? ምን ይሉናል? ምን ይሉናል? ተማምለን ተዋደናል። ያየን እስኪደነቅ ማመን እስኪያቅተው አለው
መኮንን ምን ሆነ ነው ገተርከኝ እኮ እንዴ? ራስህ አንዴ ውጣ ሳትልኝ ቸኩል የወጣው ደግሞ ምንድነው መሽሞነው? እባክህ ያው ቆንጆ ጓደኛ ካለቻት በትበትላት ነው። ምን እባክህ ስቀልድ ነው። ራስህ አይደል እንዴ ደግሞ ዘንጠን ያልከኝ? ቢሆንስ ቆይ ከኔ መብለጥ አለብህ እንዴ? ዛሬ እኮ ብርክቲ እኔን ብቻ ነው ማየት ያለባት። ያው ግርማ ሞገሴ ነው ታዲያ። እኔ ጆንያን ብለብስ ያምርብኛል። አሃ አንተ ግን ወርቅ ብትለብስ ምናምን አያምርብህም እያልከኝ ነው? አንተ አልክ፣ እኔ ግን አላልኩም። ይሁን እንደፈለግክ ተናገረኝ። ዛሬ ምንም አያመጣም እጄ ላይ ነው ብለህ ነው አይደል? በቃ መጣሁ፣ ጠብቀኝ። ሰዓት የለንም። የት ልትሄድ ነው? አንተን ከሚደብረህማ ሂጅ ቀይሬ ልምጣ። ኧረ ሰዓት የለንም በእናትህ። እሺ ደግሞ ብርክቲ መንገዱን እያየች ነው። ለምንድን ነው የምታየው? ካሌ ብዬ አሁን መጣ እያለች ነው። ለዛውም በቀደም ያልኳትን ጥቅስ ድጋሚ እያለችው። የምን ጥቅስን ይላክላት? ትመጫለሽ ብዬ ሳይ ማዶ ማዶ የልጅነት አይኔ ማማ እንደበረዶ የሚለውን ለኔ ቀይራ እያለችው ነው ወንድሜ። ጭራሽ ጥቅስን ትጠቅሳለህ? ይኸውልህ ፍቅሬን በቅኔም በግጥምም በሁሉም ማድረጌ ነው የምገልጽላት። ለዚህ ካልሆነ ይሄ እምቅ እውቀቴ ምን ያደርግልኛል? ምንም አይሰራም። ልጅቷን እኮ ዛጋ ረካት። ይሄ ልምጭምጭ ነው ያልክባት። እኔ አልተልመጨመጭኩም። ከዚህ በላይ እንዴት ተልመጨመጭባት? ጭራሽ ጥቅስ። ይሄ እኮ በሰባዎቹ ጊዜ እኮ የመጀንጀኛ የቀረ ታሪክ እኮ ነው። ኧረ ተወኝ እባክህ። ዛሬ ከስንት አንዴ የተባበርኩ ብለህ አትናገረኝ። አንተ ደግሞ ስድብና ምክርን መለየት አቃተህ አይደል? ስድቡንም ምክሩንም ለኔ ተው። እንደ ሙዴ ልሆንበት ተወኝ በእናትህ። እሺ ተውኩክ። እንዴት ነው እንሂድ ወይስ የልጅነት አይኔ ሟሟ እንደ በረዶ ምናምን ስትል ተዋል? ማን ሄድ እባክህ። ሲሉት ወላ ልጅነን ወዴት ነህም ሲሉት ኮራ ልጅነን ፀጉር ትፈልጋል? ኧረ ነው ያልፈልግ። ምን ነው ውሽማ ጋር እንዴ የምትሄደው? ኧረ ቢሆንም ይቅርብኝ፣ ችግር የለም። እግዚአብሔር ይስጥልኝ። ስሟን ስሰማው ግን የሆነች ቅምጥል ነገር ትመስለኛለች። እባክሽ ስሟ ይፋራ ነው። ኧረ ሚኪ ሼም ነው። ሩስ ብሎ የፋራ ስም ጽድት ያለ ከተማ ስም እኮ ነው። የከተማ ልጅና የገጠር ልጅነትሽን እኮ በስም አይገለጽም። ምንም ቢሆን እኮ ሚኪን የመሰለ አራዳ ከአራዳ ውጭ አይነካካም። እሷን ያዣት ነው የምልሽ። ልክ ብለሻል። እስኪ ንገረኝ፣ ሩስ ምን አይነት ልጅ ናት? ሩትማ አላ የሆነች ቋ ያለች አለሽ፣ ሽንቅል ያለች የጥቁር ቆንጆ ሰንደሉን የመሰለች ልጅ ነች። ሰንደል ገላ ነው የሚባልላት ሲዘፈንላት ሁላ። ካልደበረ ፎቶዋን ብታስከልመኝ ደስ ይለኛል። ኧረ እሱማ አይመጣም። ለምን? ምክንያቱም ቸከሶ የተገኘችው በፎርማል ወይ ሳይሆን በፎል ነው። ስለዛ የለኝም። እሺ በቃ ዝም ብለን መልኳን ምናምን ንገረኛ። ከለሯ ጥቁር ያለች የሲኦል በር በያት። አንተ ጥቁር ቺክ ምን ላድርግ ብለሽ ነው? ለማች ብዬ ነው። አስበሻል? ከሌና ከሷ የሚወጣውን ልጅ ከሰል በይው ይቀጣጠላል። ልፍ ብትዩ አንድ ሰው እኮ ቺት ካደረገ ከድሮዋ ቺክ ትበልጣለች ማለት ነው። እንደሰማውን ደግሞ ይሄውን በጣም ምርጥ ቺክ ናት። ኧረ እሷማ የሌለ ጸዴ ቸከስ ነች። እኔ ያለው እንጂ የሌለ ፎል እየሰሩ አዝ ያደረኳት። ግን ደግሞ አንተ ሳስብ ፎል መሰራ ልጅ አትመስልም። ማን ነገረሽ? በቃ አትመስልም። ይኸውልሽ የኔ ሰንደል ገላ ደውልች፣ የኔ የጥቁር ቆንጆ ወይ የኔ የጥቁር ቆንጆ ሰንደል ደህና ነሽ? መጣው የኔ አበባ። በቃ ይኸውልሽ አንቺ ማለት ነው እና አባክያ ጋር ከፈለግሽ እና አቡሽ ጋር ከፈለግሽ እና ሻንቲ ጋር ደስ ያለሽ ቦታ ሄደሽ ፎለል በይ። እኔም ሄጄ ፎለል ልበል አይሻልም? ያዥበት ይጠቅምሻል። ይለቀ ፋቤሽ ያረደም ሚኪ ግን ምን አስበህ ነው? ምንም አላመንኩም። ኧረ ሩስ በእግዚአብሔር ምን ሆኖ ነው ስልክሽ ማይሰራው? ግን ይኸውልሽ አይደል እኔ በጣም እየደበረኝ ነው። እንዴ ለዚህ ድረስ መጣን አይደል እንዴ? በቃ እንግባ። ቆይ ግን ወይ ለምን እኔና አንቺ ብቻ ሌላ አሪፍ ቦታ ሄደን አንስናና? እኔ ከሱ በላይ ለሁሉም የሚታይ ምላሽ ነው መስጠት የምፈልገው። እሺ አሁን ምን ይባላል? የጆኒን ልደት ለማክበር እኔ ስመጣ
የፈለጉትን ይበሏ፣ እኛ ምን አገባን? ደግሞ ልደቱን ያዘጋጀችው ብርክቲ ናት፣ የጠራችንም ብርክቲ ናት። እንዲሁም እውነቱን ንገረኝ ካልሽ ብርክቲም ሆነ ብላ ነው እኔን የጠራች። ተንኮል አስባ። ይገባኛል እኮ የኔ ፍቅር፣ ግን እዚህ ድረስ የመጣው ለኔ ብለህ አይደለ? በቃ አሁንም ለኔ ስትል እንግባ። እሺ እንገባለን። ግን ደግሞ ያ ጆኒ ተብዬው ሆነ ካሌብ የሆነ ነገር ቢሉ አስቀይማቸዋለሁ። ጆኒም ሆነ ካሌብ ፕሮግራሙ እንዲበላሽ የሚፈልጉ አይመስለኝም። እሺ እንግባ። አመሰግናለሁ የኔ ፍቅር። ምንም አይደል። አሁን ሲያዩን ሁላቸውም አይናቸው ደም ይለብሳል። ደግሞ በጣም ነው ያማረብክ። አመሰግናለሁ። አንቺ ማምሮብሽ። በቃ እንግባ። ለምንድን ነው የሁሉ ነገር ሲፈጠር ያላሳወቅኝ? ስለምን እንደምታወሪ አልገባኝም። ጸጋይት እንዳለች ስጠይቅህ አላውቅም ነበር ያልከኝ። ያሬድንም ልክ እንደዛው። ከዛ ግን ትላንትና ያሬድን ደብቃው እንደነበረ አውቁኝ እና ይሄ ትክክል ነው? ይኸውልሽ አልማዝ፣ ስለ ሁሉም ነገር መናገር ያለብኝ አይመስለኝም። ለምን? ምክንያቱም ያለቆች ሚስጥር መጠበቅ አለብኝ። አንድ የምጠረጥረውን ነገር ልንገርህ። ምንድን ነው? ደም መሬት እንዳለ ታውቃለህ። ስለ ተኩላው ማንነትን በደንብ አድርገህ ታውቃለህ። እንዴት እንደዛ ልጠረጥር ይቻልሽ? ይኸውልህ ሮቤል፣ እኔ እናንተ እኮ የተገናኘ ነው ጎዳና ላይ የተቸገሩ ሰዎችን ስትረዳ አይደለም፣ አደንዛዥ እጽ ዝውውር የሚያደርጉ ሰዎችን ለመያዝ በማደርገው ጥረት ውስጥ ነው። እና ለሱ እኮ ቅጣቴን ተቀብዬ ነው የወጣሁት። ቅጣቱ ግን ምንም ያስተማረ አይመስለኝም። ማለት? ይኸውልህ ተኩላው ከሚሰራቸው ስራዎች መካከል አንደኛው ህገ ወጥ የሰዎች ዝውውርና የአደንዛዥ እጽ ዝውውር ነው። እናማ አንተ የነበረ ታሪክና አሁን ደግሞ እዚህ ቦታ መገኘት ግጥምጥሞች ነው ብለን እንለፈው። ወንጀለኛ ነኝ እያልሽኝ ነው? እሱን የሚያረጋግጥልህ ፍርድ ቤት ነው። ግን የኔ ስራ አንዱ መጠርጠር እንደሆነ እሱን አትርሳ። አታስቢ፣ እሱን መቼም ቢሆን ልረሳ አልችልም። በዛሬ ደግሞ ስምን ከሮቤል ወደ መኮንን መቀየር ምንም አያሳምንም። ባለፈው እንደነገርኩሽ ነው፣ በበፊቱ ስሜ በቀላሉ ስራ ማግኘት አልችልም። በዛ ላይ ደግሞ ሮቤል የሚለው ስም ትንሽ ደብሮኛል። ሮቤል የሚለውን ስም የጠላው ሰው በምንም ተአምር ስሙን ወደ መኮንን ሊቀይሩ አይችልም። ተጫዋች ነሽ። በህይወቴ በጣም እንደሚያስደስተኝ ታውቃለህ። ያው የወንጀለኞች እጅ ላይ ካቴና ማጥለቅ እንደሆነ ከዚህ በፊት ነግረሽኛል። በጣም ጎበዝ። እሱን አለመርሳትም አንድ ነገር ነው። አታስቢ፣ ያርሰው እና ደግሞ ቀንቶች ተኩላው ላይም ካቴና እንድታጠልቂ መልካም ምኞቴ ነው። ያኔ ግን አንተን እነሱ መሀል እንደማላገኝ ተስፋ አደርጋለሁ። አታስቢ፣ አታገኘኝም። በጣም ጥሩ። ለማንኛውም ምን ያህል መሄድ ይኖርብኛል? ወይኔ መኮንን፣ ቆይ ነገር ወዴት እያመራ ነው? እንኳን ደህና መጣችሁ። ተቀመጡ። ስትቆዩ እኮ ልትቀሩ መስሎኝ በጣም ፈርቼ ነበር። አሁን ቢሆን ላለምስል ነው የመጣሁት። ይገባኛል። ዋናው መምጣት ነው። እናንተ ታደምቁታላችሁ ብዬ እኮ ነው የለገስኩት። እኛም አላሳፈርንሽም። እና ምናግዝሽ ነገር አለ? ለጊዜው ምንም የለም። የት ደርሰው ይሆን? ከካሊብ ጋር ናቸው። ሲደርሱ ይደውላሉ። ሰብሊ እየመጣች አይደለም እንዴ? አብሮ አይደለች እና አትመጣ። ምናልባት የፍቅረኛዋን ልደት ረስታው ሳታከብር ቀርታ ሌላ ሰው አስተውሶ ሲያከብር ሸኝ ይዟት ቀርታ ይሆናል። ምንም ሸኝ አይዛትም። እሷም በግል ነው የምታከብርለት። እና ምን ነው ዘገየች? መዘግየቷን እርግጠኛ ነሽ? መገመት አይከብደኝም። እኔ እሷን ብሆን ግን በጭራሽ አልመጣም። ነገ ምን ሊፈጠር እንደሚችል መገመት ስለማቺ ባትፈርጂ ጥሩ ነው። ምን ሊፈጠር ይችላል? ብዙ ነገር ይፈጠራል ብለን የማናስበው ነገር ሊፈጠር ይችላል። አሁን ብርክቲ መታ የጆኒ ልደት ታከብራለች ብሎ ማናሰበ ነገም ልታስገርመን ትችል ይሆናል። አቡ ምን እሺ ነው የመጡት? አንጀታችንን በሉት። እኔም ከዚህ በላይ የመጠበቅ ሞራል የለኝም። እኔ ብርክቲና ክብሬ ነው እንጂ እንደዚህ እንደዘነጥን የደንፋ በንል ሙዴ ነው። የኔ ሙድ እሱ ነበር። እስኪ ተረጋጉ፣ ይመጣሉ። ትንሽ እንታገስ። አትሄድ እኮ ምንድን ነው? ቤቲ እንዴት ነሽ? ምንም ደህና አይደለሁም። ቆይ ምን ተፈጥሮ ነው እንደዚህ ተደብቀሽ የጠራሽ? የሆነ ነገር ልነግርሽ ነው። ምንድነው እሱ? የተፈጠረ ነገር አለ እንዴ? ያው ትልቅ ነገር ተፈጥሯል እኮ። ምን ቤዚ?
ተገናኘን እኮ። ከማን ጋር? ከያሬድ ጋር። ምን? ቤዚ የምርሽን ነው? አዎ ቹቻ የምሬን ነው። ትናንትና ያሬድን በአካል አገኘሁት። እንዴት? ማለቴ የት አገኘሽው? ኢንስፔክተር አልማዝ ናት ያገናኘች። ባለፈው ጸጋን ይዛታለሽ ምናምን ያልሽኝ ፖሊስ? አዎ እሷ። ቆይ እሷ እንዴት ልታገናኛችሁ ቻለች? አይ ቲንክ በደመረ ጉዳይ መኮንንን እየተከታተለችው ይመስለኛል። እሱን ስትከታተል ያሬድ ያለበትን ቤት ደረሰችበት። ከዛ ፖሊስ ጣቢያ ሆና ደውላልኝ ሄጄ ተገናኘን። ተመስገን። በጣም ደስ የሚል ዜና ነው ቤዚቲ። ግን እሱ ደህና ነው? አዎ ደህና ነው። ቆይ ግን ለምንድን ነው ይሄንን የመሰለ ዜና ማታ ደውለሽ ያልነገርሽኝ? ምክንያቱም በጣም ስለከፋኝ። ለምንድን ነው የከፋሽ? ቹቻ ያሬድን አገኘሁት እንጂ ፍጹም የድሮ ያሬድ አይደለም። ምን ሆነ ያሬድ? ቹቻ በጣም ተቀይሯል። አነጋገሩ፣ ሁኔታው ምንም የኔን ያሬድ አልሆነ ያለኝ። አልገባኝም ቤዚቲ። ቆይ ምን ብሎሽ ነው? ይሄን ያህል ጊዜ ተለያይተን ከሱ በመራቂ ምን ያህል እየተጎዳው እንደሆነ እየነገርኩት እሱ ግን ምንም አልመሰለው። ይሄማ በፍጹም ሊሆን አይችልም ቤዚቲ። ቹቻ ጭራሽ የመናፈቅ ስሜት የለበትም። እንደውም እኔም በማግኘቱ ደስተኛ የሆነ ራሱ እንኳን አይመስለኝም። ይኸውልሽ ቤዚቲ፣ አንቺ በጣም ደንግጠሽና ጓጉተሽ ስለነበረ ያሬድን ስሜት ማንበብ አልቻልሽም እንጂ ማለት በፍጹም ያሬድ አንቺን አግኝቶ እንደዚህ ሊሆን አይችልም። እንደዚህ አይደለም ቹቻ። ብታይ የሚጠይቀኝ ጥያቄ ሁሉ ግራ ይጋባል። ቆይ ምን ብሎ ጠይቆሽ ነው? እኔን የምትወጂኝ እስከምን ድረስ ነው ይለኛል። እሱ ይሄንን አያውቅም እንዴ? እኔ እኮ ሀሳብ የሆነብኝ እሱ ነው። ንግግሩ ሁሉ ግራ፣ ስሜቱ ጭራሽ የማይነበብ። እኔ ብቻ ምን እንደሆነ አላውቅም። ቆይ ግን ቤዚቲ ምን አይነት ሁኔታ ውስጥ ነበር የነበረው? ብቻውን አንድ ቤት ውስጥ ተዘግቶበት መጽሐፍ ሲያነብ እንደቆየና ሳይካትሪስት ይከታተለው እንደነበረ ነው የነገረኝ። ይኸውልሽ ቤዚቲ በቃ ቀዝቀዝ ያለብሽ ማለት ብቻውን አንድ ቤት ስለነበረ ሊሆን ይችላል። እኔ እንጃ ብቻ። ግን ትምህርት ይማራል አይደለ? አዎ የ12ኛ ክፍል ትምህርት ስንጀምር እንደሚመለስ ነግሮኛል። ቤዚቲ ዋናው ነገር እኮ እሱ ነው። ይኸውልሽ አሁን ደግሞ እሱ መገኘቱና ሰላም መሆኑ በጣም ደስ የሚል ነገር ነው። እሱማ ልክ ነሽ። ይኸውልሽ ቤዚቲ ወደ ትምህርት ቤት ሲመለስ ከዛም በኋላ እናንተ ያሳለፋችሁትን የፍቅር ታሪክ ማስታወስ ሲጀምር በእርግጠኝነት ወደ ቀልቡ ይመለሳል። ማክሽ አይመስልኝም። ግድ የለሽም ቤዚቲ። ይኸውልሽ ደግሞ እኛም እናናግረዋለን። ቹቻ እኔ በጊዜ ችግሮችን መፍታት ትፈልጋለሁ። በተለይ በቃ አእምሮዬ ነፃ ሆኖ ነው የ12ኛ ክፍልን ትምህርት መጀመር የምፈልገው። እሱ እኮ ይገባኛል ቤዚቲ። ደግሞ አንቺ አትረበሽሽ፣ ሁሉም ነገር በጊዜ ይሆናል። በቃ ቤዚቲ እዚሁ ነን። የሆነ ሰው ሊያይን ስለሚችል እኔ ልጅ። እሺ ደግሞ ይኸውልሽ አንድ ነገር በደንብ ወቂ። እኔ መቼም ቢሆን አብሬሻለሁ። በቃ ልጅ አትጨናቂ። በቃ ደውልሻለሁ። ሄሎ ብርክቲ። ሄሎ ካሌብ። ያኔ ልዕልት ደርሰሻል? አዎ ደርሻለሁ። እየጠበቅናችሁ እኮ ነው። ይቅርታ ውዴ፣ ጆኒ እኮ ቶሎ አልወጣ ብሎ ነው ቆየንባችኋ። እሺ አፍጥኑት። ጓደኛሽ መጣች እንዴ? እንዴ ሁሉም መጥተዋል። ሰብለ ብቻ ነች የቀረችው። ባትመጣም ኖርማል ነው። እሺ በቃ እኛም እየደረስን ነው። እሺ ግን አደራ ልትገቡ ስትሉ ደውሉልኝ። እሺ እሺ ውዴ። እሺ በቃ ቻው። ምን አለች? ቆየን ከደረስን እያለች ነው። ቶሎ በል በእናትህ ናፍጠን። እንዴ ምን ከዚህ በላይ አንሮጥ እንግዲህ። ብርክቲ እኮ ነች የጠራችኝ። እንዴት ነው ማንሮጠው? አንተ ሰውዬ ጤነኛ አይደለህም እንዴ? ላበላብ ሆነ በግበግ እያልክ ልትሄድ ነው እንዴ እሷ ጋር? መቼ የምትለውን ነገር አታጣማ። በእናትህ ና እንሂድ አሁን። ምኑ ነው በመግደል? ሰዎች ጆኒ ደርሷል። ስለዚህ ልክ እንደገባ መልካም ልደት ብለን ቀውጥ እናደርገዋለን።
እኔ ቪዲዮ ልቅረጻ? አይ ለጆኒ ፕራይቬሲ ሲባል በእኔ ስልክ ነው መሆን ያለበት። ካወቀ በኋላ ግን ይቻላል። ናታን ይህን ነገር ላንተ ልስጥህ። ይሄን ነገር ግን ሌላ ሰው ቢያፈነዳው ይሻላል። እንግዲህ አምጣው ይፈልጋል። እንዴት እንደሚያደርጋት አታያትም እንዴ? ሳታባረኝ ስትቀራለች ብለሽ ወንድ ናት። እስኪ ትሞክርሽ። አንቺ ብቻ ፈታ ብለሽ መስዬ ናታንን ብቻውን አደረግሽው እንጂ ለሰብሊ ያለውላት ከሌላ ጋር ነው ብዬ ነው። ጓደኛዬ ብቻ አላት። አይ ከናታን ጋር ስትሆኑ ነው እንጂ የሚያምርባችሁ። ምትመጪ አልመሰለኝም ነበር። ለምን እቀራለሁ? የፍቅረኛዬ ልደታ እንዴ? ያው አንቺ እያለሽ እኔ ሳከብርለት እንዳትሸማቀቂ ብዬሽ እኮ ነው። ምን ችግር አለ? ጓደኛው አይደለሽ? ለማንኛውም ስለመጣሽ ደስ ብሎኛል። አይ አቡሽ የሆነ ነገር አይሰማም? ምንድነው ይሰማ? ልቤ እየመታ ነው መሰለኝ። እና ድሮስ ላይ መታ ነው እንዴ? እስኪ አቡሻ ሁልጊዜ ጠማማቱ ለምንድን ነው የሚመታው ነው የሚባለው? ይሄ እኮ የተፈጥሮ ነገር ነው። ይኸው በህይወት ካለ በቃ ልብ ይመታል። አንተ ደግሞ አንዳንዴም እኮ የኔ ልብ ከተፈጥሮ ውጪ ይመታል። ኧረ እባክህ መች በእናትህ ማኪያ ስለኔ ስታስብ ወይ ደግሞ ስለኔ ከሆነ ሰው ጋር ስታወራ ወይ ደግሞ ስመጣ ልብ ይመታል። አቤት አተ እቺን ሲን ቆይ የትኛው ህንድ ፊልም ጋር ነው ማውቃት? ይሄ እባክህ ፊልም አይደለም እና ሪል ላይፍ ላይ ነው እያልከኝ ነው? ይኸውልህ አቡሻ የኔ ስሜት የሚገባቸው በፍቅር መርከብ የተሳፈሩ ብቻ ናቸው። አተ ያፈቀረ ሰው ፈላስፋ ይሆናል የተባለው ለካ እውነት ነው። ገና ምኑን አይተህ አይደለም ደራሲ ገጣሚ ይሆናል። እሰይ እንኳን ደስ አለ እማክያ መጣችልኝ። ኦሜራ አያደል አቡሻ የልቤ ድምጽ የነገረኝን ነገር የልብን ድምጽ ሰምታ ነው የመጣችው እያልከኝ ነው? የሚገርም አቡሻዬ በእኔና በእሷ መሀል ያለው ፍቅር እኔ ጉንፋን ሲይዘኝ እሷ ደግሞ ያስነጥሳታል። አቤት አገላለጽ፣ አቤት አነጋገር ትችልበታለህ አቡሽ። በእናትህ ይኸውልህ እሷ ስትደርስ ዝም በል፣ ምንም ነገር እንዳቀባጥር እስታይል በቃ እኔ አንተ ያልከኝን አደርጋለሁ። ጎሽ የኔ ቡችላ። ማን ነው አንተ ቡችላ? ማለት የኔ አንበሳ ለማለት ነው። ይኸውልህ ይሻላል። እኔ አቡሻን ተሳፍጠህ ችግር ውስጥ ነው የምትገባው። እመነኛ አቡሻዬ፣ እኔ አሻንቲ ከዚህ በኋላ አቡሻን አልሳፈጥም አልሳፈጥም። እስታይል በቃ አትመጣችልክ። ሄሎ ብርክቲ ምኑ ጋር ናችሁ? ደረሳችሁ? አዎ ደርሰናል፣ ግን አላየናችሁ። በቃ ተዘጋጅተናል፣ መግባት ትችላላችሁ። አሃ እሺ መጣ